ከ100,000 ብር ጀምሮ ስልጠናን በነፃ በአንድ ጊዜ 200 ሳሙና ማምረት የሚችል ሞልድ የራሱ ከተር ያለው ማህተም ያለው እነዚህን ከአንድ ዙር ኬሚካል ጋር ከ100,000 ጀምሮ ይሰጠን እንገኛለን። አንድ ሰው ጋር ሲመጣ ሚኒመም 100 ሊትር ነው የሚያመርተው። ሚኒመም 50 ኪሎ ደረቅ ሳሙና ነው የሚሰራው። 50 ኪሎ ማለት ወደ 250 ፍሬ ሳሙና ማምረት ነው። እሱ ከከፈለው በላይ ነው ወጪ የምናደርገው። አነስተኛ መነሻ ካፒታሉ ከስንት ጀምሮ ማለት እንችላለን? ፍላጎት ያላቸው ሰዎች ማንኛቸውም ሰው መተው ፍላጎት ካላቸው መተው ስልጠናውን ሰልጥነው የሚፈልጉትን ውጤት ማምጣት ይችላሉ። ለመሰልጠን የሚፈልጉትን ደረጃ ማሳካት ይችላሉ። ማሽን ሲገዙ እኛ ጋር ማሽን በገዙ ቁጥር ስልጠናውን ከፎርሙላዎች ጋር በነፃ ነው የሚያገኙት። ገበያ፣ ቀጠሮና ክፍያ፣ ጨረታና ስራዎች። ለምሳሌ ስልጠና ከሆነ የፈለገው ሰውዬ ስልጠና የሚለውን ኮርስ ከነካው በኋላ ምን እንደሚሰለጥን ሰብታይትሎች እነዚህ አሉ። ካቴጎሪ ሳሙና፣ ቋንቋ፣ ኮስሜቲክስ፣ ቢዝነስ፣ ሶሻል ሚዲያ እያለ ይቀጥላል። እኛ አንድ ሰው ጋር ሲሰለጥን በተለይ በአፕሊኬሽኑ ሲማር አንድ ጊዜ በከፈለው ክፍያ 16 ፎርሙላ ነው የሚያገኘው በአንድ ጊዜ። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ወደ ቢዝነሱ ዓለም መቀላቀል ለፈለጋችሁ ማሽኑን ኬት ማግኘት እንችላለን፣ እንዲሁም ደግሞ ስልጠናውንስ ኬት አግኝተን ወደ ገበያ ትስስሩ ገብተን ቢዝነሳችንን ልናሳድግ እንችላለን ብላችሁ ለተጨነቃችሁ መፍትሄ ይዘው የመጡትን መናሃል ትሬዲንግ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እያቀረቡ የሚገኙት አገልግሎቶች ምን ይመስላሉ፣ እንዲሁም ደግሞ ስልጠናዎችን እየሰጡ ስለሚገኙ እነዚህን ስልጠናዎች ከስንት ብር ጀምሮ ማግኘት እንደምትችሉ ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እንግዲህ ዛሬ መናሃል ትሬዲንግ እየሰራችሁ ያላቸው ስራዎች ምንድን ናቸው የሚሉትን ጠቅላላ ያሉ መረጃዎችን ለተመልካች ለማድረስ ነው እዚህ በዋና ቢሮአችሁ የተገኘ ነው። በቅድሚያ ግን ከአንቺ ጋር እንተዋወቅና የተወሰነ ቆይታ ካደረግን በኋላ ደግሞ ወደ ሌሎች ባለሙያዎች ትመሪኛለሽ። ኦኬ፣ እሺ፣ በጣም አሪፍ። እንኳን ደህና መጣችሁ። በቅድሚያ እኔ ስሜ ሄለን ይባላል። የዚህ ካምፓኒ አድሚን አሲስታንስ እና ሪሴፕሽን ነኝ ማለት ነው። እስቲ እንደ መንደርደሪያ እንዲሆነን መናሃል የሚሰጣቸውን አጠቃላይ ስራዎች ምን እንደሆኑ እናንሳና ወደ ሌሎች ጥያቄዎቻችን እንሄዳለን። ኦኬ፣ እሺ፣ በጣም አሪፍ። መናሃል እንግዲህ በዋናነት የሚሰራው በ3 ዘርፎች ላይ ነው። ያ ማለት በአኒማል ፉድ ኮምፕሌክስ፣ በፕላስቲክ ሪሳይክሊንግ እንዲሁም ደግሞ በዲተርጀንት ላይ ነው በዋናነት የሚሰራው ማለት ነው። በጣም ጥሩ። አንቺ ጋር እንግዲህ ቀጥታ ሰዎች ሲመጡ ኢንፎርሜሽኖችን ያገኛሉ እና ምናልባት እንደ መጀመሪያ አንቺን እንዳገኘው ሰው ሆኜ ምን አይነት ኢንፎርሜሽኖችን ከአንቺ ማግኘት እችላለሁ? እንደ መጀመሪያ ስመጣ መናሃል የሚሰጣቸው የስልጠና አገልግሎቶች አሉ፣ አፕሊኬሽኖች አሉ፣ ሌሎች ስራዎችንም ደግሞ ከማሽን አቅርቦት ጀምሮ ይሰራል እና በቀጥታ ግን ሰዎች ሲመጡ ምን አይነት ጥያቄዎችን ሊያቀርቡልሽ ይችላሉ? በዋናነት ስለ ድርጅቱ ምን ላይ እንደሚሰራ ጥያቄዎችን ይጠይቁናል። እንዲሁም ደግሞ አብዛኛውን ጊዜ ስለሚፈልጓቸው ስልጠናዎች የማማከር አገልግሎት መውሰድ ይፈልጋሉ። አሁን ለምሳሌ በዲተርጀንት ላይ መሰልጠን የሚፈልጉ ሰዎች ስለ ዲተርጀንት በዋናነት ይጠይቃሉ። በአካል መሰልጠን እንደሚችሉ ወይም ደግሞ አማራጭ ካለን የገበያ ትስስሮችንም መነሻ ካፒታላቸውን ከምን እንደሚያስጀምር በዋናነት እነሱን ኢንፎርሜሽን ይጠይቃሉ። በጣም ጥሩ። ምናልባት ሰዎች በቀጥታ ወደ ስልጠናው ወይንም ደግሞ ወደ ሌሎች ፕሮሰሶች መግባት አይችሉም እና እዚህ ጋር ምን ያህል ግልጽ አድርገሽላቸው ነው ወደ ሌሎች ፕሮሰሶች የሚሄዱት? በምን አይነት መንገድስ ነው የምታስረጃቸው? በዋናነት አሁን ሰዎች ትልቅ ነገር መጀመር ይፈልጋሉ። ያን ትልቅ ነገር ደግሞ በአንዴ ማድረግ አይችሉም ነው። ቤታቸው ባለው ነገር በቀላሉ መጀመር የሚችሉበትን አማራጭ ይፈልጋሉ። ስለዚህ ከትንሹ እንዳቅማቸው ከሚችሉ ጀምሮ በትንሽ ካፒታል መጀመር እንደሚችሉ በስልጠናም በአቅማቸው ልክ አንዳንድ ስልጠናዎች እንዲወስዱ እናገዛቸዋለን። ከዛ ስልጠና ተነስተው ነው ከፍ ወዳለ ቢዝነስ አፕግሬድ እንዲያደርጉ እንትን የምንላቸው ምንመክራቸው ማለት ነው። በጣም ጥሩ። ምናልባት ስለ ስልጠናው ሲነሳ ስልጠናው ተግባርን የሚያካተተ ነው ወይንስ ደግሞ ቲዮሪ ብቻ ነው? አብዛኛውን ጊዜ ቲዮሪ እና ፕራክቲካሊ ሲጨመር ትልቅ ውጤት ይመጣል። የተግባርም ክላስ አለን፣ ጽሁፍም ክላስ አለን። ያንን በተግባር ነው የምናሳየው። በጣም ጥሩ። በመጨረሻ አንቺ ጋር ምን አይነት ማጠቃለያዎችን አግኝተው ወደ ስልጠናው ወደ ስራው እንዲሁም ደግሞ ወደ ሌሎች ፕሮሰሶች ነው የሚሄዱት? ያው እንግዲህ ሁሉም በመጀመሪያ መጀመር ኢንተረስትድ መሆን አለባቸው። ያን ነገር ኢንተረስትድ ከሆኑ ማሳካት ይችላሉ ነው። ስለዚህ ፍላጎት ያላቸው ሰዎች ማንኛቸውም ሰው መተው
ፍላጎት ካላቸው መጥተው ስልጠናውን ሰልጥነው የሚፈልጉትን ውጤት ማምጣት ይችላሉ። ለመሰልጠን የሚፈልጉትን ደረጃ ማሳካት ይችላሉ። በጣም ጥሩ። መነሃል ጋር ከስንት ብር ካፒታል ጀምሮ ቢዝነስን መጀመር ይችላሉ? ከማንኛውም ቢዝነስ ያው እንደነገርሽን ከሆነ በሶስቱ ዘርፍ ላይ ነው በደንብ እየሰራችሁ የምትገኙት። ነገር ግን ከሶስቱ ዘርፍ ላይ አነስተኛ መነሻ ካፒታሉ ከስንት ጀምሮ ማለት እንችላለን? አዎ አለ። እንዴት ነው ስልጠና በሚወሰድ ሰዓት ይህን ያህል አልልሽም፣ ግን ያው በትንሽ ካፒታል ትንሽ ስልጠናውን ብቻ ወስደው ቤታቸው በሚያዘጋጃሉ፣ ማሽንም ገዝተው የሚያዘጋጃሉ። እንደ ማሽን የተለያየ ዲፈረንስ አለው ዋጋችን። እንደ ስልጠናም ደግሞ ከ500 ብር ጀምሮ በፎርሙላ ወስደው የሚሰለጠኑበት ስልጠናዎች አሉ። እንደ ስልጠና እንደ ፈሳሽ ሳሙና እና እንደ ደረቅ ሳሙና ስልጠናዎች በፎርሙላ በቀላሉ ገንዘብ ጀምረው መሰልጠን ይችላሉ። በጣም ጥሩ። ከአንቺ ጋር ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ። እኛም እጅግ በጣም አመሰግናለን ወደ ቢሮአችን ስለመጣችሁ። ሰላም፣ እንደምን አለሽ? ሰላም። እስቲ እንተዋወቅ፣ ስምሽንና የስራ ድርሻሽን። ስሜ አለምፀሐይ በርሄ ይባላል። የምሰራው ስራ ብራንዲንግ ላይ ነው የምሰራው። በጣም ጥሩ። እንግዲህ ያው መነሃል ትሬዲንግ ሰዎች ሲመጡ ከእያንዳንዱ ሰው ምን አይነት ኢንፎርሜሽኖችን ያገኛሉ፣ ምን አይነት አገልግሎቶችን ከግለሰቡ መውሰድ ይችላሉ የሚሉትን እየተዘዋወርን እየጠየቅን እያደረስን ነበረ ለተመልካች። ምናልባት አንቺ ጋር ሰዎች ሲመጡ ምን አይነት ኢንፎርሜሽኖችን ነው የምትሰጫቸው፣ እንዲሁም ደግሞ ምን አይነት ተግባራትን ነው ለእነሱ የምታከናውኙ የሚለውን እስቲ እናንሳ። እሺ፣ እኛ ጋር ከስተመር ሲመጣ ማንኛውም ስልጠና የወሰደ በብዛት እዚህ ድርጅት ላይ የሚደረጉት ማሽን ሽያጮች ይደረጋሉ። እንዲሁም ደግሞ የሳሙና ስልጠናዎች፣ የደረቅም የፈሳሽም ስልጠናዎች ይሰጣሉና አንድ ከስተመር መጥቶ ያንን ስልጠና ከወሰደ በኋላ ጄሪካኖች ላይ ሊሆን ይችላል፣ የተለያዩ ማሽኖቻቸውም ላይ ሊሆን ይችላል፣ ሎጎና ስቲከር ማድረግ ይፈልጋሉ፣ ማተም እንዲታተምላቸው ይፈልጋሉ። እና ማሽን ለገዛ ሰው በነፃ ነው የምናሰለጥነው የማሽኑ የሎጎውን ማለት ነው። እንዲሁም ደግሞ በዛው ልክ ያው ማሽናቸው ላይ እናትማለን ማለት ነው። በጣም ጥሩ። እንግዲህ ይህንን ተግባር ሊወስዱ የሚችሉ ሰዎች ስልጠናውን ከወሰዱ በኋላ ነው ወይንስ ደግሞ አይደለም የሚለውን ግልጽ አድርገን እንለፍ። እሱን የምናደርገው ስልጠናውን ከወሰዱ በኋላ ነው። ማንኛውም እዚህ ማሽንም ለገዛ ስልጠናም ለወሰደ ሰው እዚህ እኛ ጋር መጥቶ ጄሪካኖቻቸው ላይ ሊሆን ይችላል፣ ልብሶቻቸው ላይ ሊሆን ይችላል፣ ማሽናቸው ላይ ሊሆን ይችላል፣ ብራንድ እናትማለን ማለት ነው። በጣም ጥሩ። ምን ይጠቀማሉ? ማለትም ደግሞ ያው አንዳንድ ተቋማት ላይ ማሽን ብቻ ይወስዱና ስልጠና ከሌላ ቦታ ይወስዳሉ። አንዳንድ ቦታ ላይ ደግሞ ስልጠና ለብቻ ማሽን ለብቻ እየተደረገ ያው ሲሰጥ እንመለከታለን። እና መነሃል ላይ ደግሞ ሁለቱንም ስራ ከዛም ባለፈ ደግሞ ብራንዲንግ ላይም በደንብ ትሰራላችሁና ሰዎች በአጠቃላይ ይህንን ነገሮች ሶስቱንም ማለት ነው አንድ ላይ ማግኘታቸው ምን ይጠቀማሉ ብላችሁ ታስባላችሁ? ያው ኮስታቸው ይቀንስላቸዋል። እኛ ጋር ማሽን ሲገዙ እኛ ጋር ማሽን በገዙ ቁጥር ስልጠናውን ከፎርሙላዎች ጋር በነፃ ነው የሚያገኙት እዚህ ጋር ማለት ነው። እንዲሁም ደግሞ ፈሳሽ ሳሙና ወይ ደግሞ የሳሙና አይነቶችን ሲገዙ ደግሞ ከዛ በተጨማሪ እኛ ጋር የትም ሳይደክሙ እኛ ጋር ብራንዱን ማግኘት ወይ ደግሞ ሎጎውን ማግኘት የሚችሉበት አማራጭ ነው ማለት ነው። በጣም ጥሩ። ምናልባት አንቺ የምትሰሪው የብራንዲንግ ስራ ላይ እንደሆነ እየነገርሽኝ ነበርና ከዛ አንጻር ሰዎች የራሳቸው ፍላጎት ይኖራቸዋል፣ የራሳቸው ደግሞ የሚሄዱበት ስቴፖች ይኖራቸዋል። ያው የስም ስያሜ ላይ ስንመጣ ማለት ነው እና እሱን ስያሜ በእናንተ በኩል ሲደረግላቸው ምናልባት በውጭ በህግ በኩል የሚያስጠይቃቸው ነገር ይኖራሉ? የሚያስጠይቃቸው ነገር አይኖርም። ያው በራሳቸው ስም ነው። ከፈለጉ ደግሞ በእኛ ስም ማድረግ እንችላለን፣ የራሳችንን ስም መስጠት እንችላለን። ካልሆነ ደግሞ የራሳቸውን ለምሳሌ ሚስተር የሚባል ቢመጣ በራሱ ስም ነው እዛ ማሽኑ ላይ የሚታተሙ። ስለዚህ ተጠያቂ አያደርገውም ሰውየውም ማለት ነው። በጣም ጥሩ። ስለዚህ በራሱ ብራንድ የራሱን ብራንድ መጠቀም ይችላል። ያው ቅድም እንዳልኩሽ እንግዲህ የህትመት ስራችንን የምንሰራው እዚህ እንትን ውስጥ ነው፣ ቢሮ ውስጥ ነው የሚሆነው። ያው የተለያዩ ስራዎችን እዚህ ጋር እንደምታያቸው ካርቶኖችም አሉ፣ ፔፐር ባጎችንም እንሰራለን እዚሁ የህትመት ስራችን ላይ ማለት ነው። ስለዚህ አሁን ለምሳሌ ይሄን ካርቶን የሚፈልግ ሰው ያለ የፈሳሽ ሳሙና የሚሆን የደረቅ ሳሙናዎችን ህትመት ያላቸው እንዲሆኑ አድርገን እዚሁ ሰርተን ነው ለከስተመር የምናስረክበው ማለት ነው። በጣም ጥሩ። ስለዚህ አጠቃላይ የብራንዲንግ ስራዎችን እዚህ ክፍል ውስጥ አጠናቃችሁ ለደንበኛ ወይንም ደግሞ ስልጠና ለወሰዱት ሰዎች ትሰጣላችሁ ማለት ነው።
በጣም ጥሩ። እንግዲህ ይህ ማሽን ለካርቶን ህትመት ብቻ ነው ወይንስ ደግሞ እንዳልሽ ለፔፐር ባግ ወደ ቢዝነሱ መግባት ለሚፈልጉ ሰዎች እንደ አንድ ግብአት ነው የሚያገለግላል? ለእነሱ ለፔፐር ባግም ስልጠናዎችም እንሰጣለን። ስለዚህኛው ስለ ፕሪንቲንግ፣ ስለ ስክሪኒንግ ፕሪንቲንግ እዚሁ ትምህርት እንሰጣለን። ራሳችን የተለያዩ ስራዎችን ትምህርት መጥቶ መውሰድ የሚፈልግም መስጠት እንችላለን እዚሁ ማለት ነው። ስለዚህ በተለያዩ ዘርፎችን ላይ በፕሪንቲንጉም እንዲሁም ደግሞ በፔፐር ባግ ቢዝነስ ላይ ራሱ መሰማራ ቢፈልጉ ለዛ የሚያገለግላቸውን ይህንን ማሽን መውሰድና መማር ይችላሉ ማለት ነው። በትክክል። በጣም ጥሩ። በመጨረሻ የቀረ ነገር ካለ እስቲ እዚህ ጋር እንጨምርበትና ከአንቺ ጋር ያለንን ቆይታ እናጠቃልላለን። እሺ፣ ያው መናሃል ትሬዲንግ በአጠቃላይ የማሽን ሽያጮች ላይ እንዲሁም ደግሞ የተለያዩ ስልጠናዎችን ይሰጣል ከብራንዲንግ ጋር በተያያዘ ማለት ነው። እንዲሁም ማንኛውም አካል እዚህ መጥቶ በምርታችን ተጠቅሞ በማሽኖቻችን ማምረት የሚችልበት አቅም ነው፣ አማራጭ ነው። ከዛ በተጨማሪ ደግሞ አሪፍ ነው ማለት ከስልጠናው በተጨማሪ ማሽን ላገዛ ሰው ራሱ በነፃ ነው ስልጠናዎች የሚሰጡትና ይሄን መልዕክት አስተላልፋለሁ። በጣም ጥሩ። ስለነበረን ቆይታ አመሰግናለሁ። እሺ፣ እናመሰግናለሁ። እንደምን አለህ? እንደምን አለሽ? እግዚአብሔር ይመስገን። እንግዲህ ዛሬ መናሃል ትሬዲንግ ተገኝተን እያንዳንዱ የምሰጡት አገልግሎት ምንድን ነው የሚለውን የቃኘን ለተመልካች ለማድረስ ነበር እዚህ ብቅ ያለው። ያው በቅድሚያ ሰዎች ሲመጡ ማንን አግኝተው ምን አይነት ኢንፎርሜሽኖችን ያገኛሉ የሚሉትን ከባልደረቦች ጋር ቆይታ አድርጌ ነው ዳንተ የመጣሁት። ከአንተ ጋር እንድተዋወቅና ደግሞ ስለምትሰጡት አገልግሎቶች፣ ስለ ስልጠናውና ስለ አፕሊኬሽኑ ጠቅላላ ያሉ መረጃዎችን እንሰጣለን። መልካም፣ አመሰግናለሁ። ያው በድጋሚ የተገናኘ ነው። መሐመድ ይባላል። ያው ስራ አስኪያጅ ነኝ። ይሄ ነው ስራ ዘርፌ። በጣም ጥሩ። አጠቃላይ መናሃል ትሬዲንግ ምን አይነት ስራዎችን የሚሰራው? መልካም። አጠቃላይ መናሃል አሁን እየሰጠ ያለው ስልጠናዎች፣ ማሽነሪ፣ ኬሚካል አቅርቦትና ለዛ ዘርፍ የሚያስፈልጉ ማቴሪያሎች ማቅረብ ላይ ነው እየሰራን ያለ ነው። እንግዲህ ያው ከዚህ በፊት በነበረን ቆይታ ሰዎች ከአነስተኛ ጀምሮ ምን አይነት ስራ መስራት ይችላሉ የሚሉትን እንደ ቢዝነስ አማካሪነት፣ እንደ ስልጠና ሰጪነት እንዲሁም ደግሞ እንደ ማሽን አቅራቢነትን ሙሉ መረጃውን ሰጥተን ነበር። ዛሬ ደግሞ ለየት ያሉ ነገሮችን በተለይም ደግሞ ሰዎች በእጃቸው ላይ በስልካቸው ብቻ በመጠቀም አፕሊኬሽኖችን አዘጋጅታችሁ ለደንበኞች እየሰጣችሁ ስልጠናዎችንም ደግሞ በዛው እያጋራችሁ እንደሆነ ደግሞ የተወሰነ ኢንፎርሜሽን ኖሮኝ ነው ብቅ ያልኩትና ምናልባት ስለ አፕሊኬሽኑ እና ስለ ሌሎች የስልጠና አይነቶች ከመምጣታችን በፊት አጠቃላይ የምትሰሩበት ዘርፍ ምን ይመስላል፣ ምን ማሽኖችን የምታቀርቡት የሚለውን እናንሳ እስቲ። መልካም። አሁን ላይ በ3 ካታጎሪ ነው ማሽኖችን እየሰራን ያለ ነው። የመጀመሪያው አኒማል ፊድ ላይ ያሉ ማሽነሮች በሙሉ ማለት ነው፣ ከመኖ ማቀነባበሪያ ጀምሮ ትላልቅ ማሽኖች ጭምር እነሱ ማሽነሮች ነው አንደኛ የምንሰራው ካታጎሪያችን። ሁለተኛው ዲተርጀንት ላይ ያሉ የንጽህና መስጫ ላይ ያሉ ማሽኖችን ከደረቅ ሳሙና፣ ፈሳሽ ሳሙና፣ አጃክስ ምናምን የተባሉ ሙሉ የንጽህና መስጫ ማሽኖችን እንሰጣለን። ሶስተኛ ፕላስቲክ ዘርፍ ላይ ፕላስቲክ ዘርፍ ከመጨፍለቂያ፣ መፍጫ፣ ማጠቢያና ማድረቂያ ላይ ነው ሰሌክት አድርገን እነዚህ ላይ ብቻ ነው አሁን በዋነኝነት እየሰራን ያለ ነው እና ዲተርጀንት ሲባል ግን ስሞል ስኬልም ያላቸው ከማሽነሪ በዘለለ በሞልድ ደረጃ ምንም አይነት ኤሌክትሪክ የማይፈለጉ ከስልጠናው ከኬሚካል አቅርቦቱ ጨምሮ ከ100,000 ብር ጀምሮ የሚነሱበትንም መንገድ ይዘናል። ያ ማለት አሁን ሚኒመም የደረቅ ሳሙና ማሽን 370,000 የሚሸጥ ከሆነ ሰዎች እዛ ለመድረስ ግን መለማመድ ያለባቸው ሂደቱንና ከ100,000 ብር ጀምሮ ስልጠናም በነፃ በአንድ ጊዜ 200 ሳሙና ማምረት የሚችል ሞልድ የራሱ ከተር ያለው ማህተም ያለው እነዚህን ከአንድ ዙር ኬሚካል ጋር ከ100,000 ጀምሮ ይሰጠን እንገኛለን እና ማሽኖቻችን እነዚህ ናቸው። በደረቅ ሳሙና፣ ፈሳሽ ሳሙና፣ አጃክስ እንዲሁም ክሬሸር፣ መጨፍለቂያ፣ ማጠቢያ፣ መድረቂያ የመሳሰሉት። እነዚህን ሰሌክት ያደረግነው ለምን መሰለሽ? ማርኬቱን ያው ስለምንይዘው ነው። አሁን በልክ የሆነ ማሽን መስራት ሳይሆን አላማችን። ለምሳሌ ክሬሸር ሰው ወስዶ ገበያውን ፕላስቲኩን ከፈጨና ፕሮዳክሽን ካለው በኋላ መሸጥ እንዳይቸገር እኛው መቀበል የምንችልበትን ነው መርጠን የያዝነው። አሁን ፕላስቲክ ላይ የመረጥነው ፕላስቲኩን ማቴሪያል አለ። ከተፈጨ በኋላ ግን ፋብሪካዎች ማገናኘት እንችላለን፣ እኛም መቀበል እንችላለን። የማርኬት ችግር አይሆንም። ብዙ ጊዜ ሰው ላይ ያለው ችግር ማሽን ከወሰደ በኋላ ማርኬቲንግ ነው፣ እየተሸጠዋለሁ የሚለው ትልቅ ችግር ነው። ሰዎች ኢንስፓየር ሆኖ ማሽን ይገዙና ካመረቱ በኋላ መሸጥ ይቸገራል።
ያ እንዳይሆን እኛ እንደ 3 ዲፓርትመንት የመረጥነው መሸጥ ስለሚቻል አሁን ዲተርጀንትን ፈሳሽ ሳሙና አምርቶ አንድ አምራች ብዛት ካለው እኛ መቀበል እንችላለን። ማርኬቱን መስራት ስለምንችል እነዚህ ዘርፍ ላይ ነው የመረጥነው ማሽኖች። ስለዚህ ሰዎች መናኸል ጋር ሲመጡ የገበያ ትስስር፣ የስልጠና ጉዳይ እንዲሁም ደግሞ በቢዝነሱ እንዴት ውጤታማ ሆናለሁ የሚሉትን ጥያቄዎች አያነሱም ማለት ነው። አይነሱም። ምክንያቱም ስልጠናችን ሲባልም አሁን ሙሉ ስልጠና ነው። ከምን ጀምሮ ከኬሚካል ማዋሃድ ጀምሮ እስከ ፓኬጂንግ ድረስ ያሉ ይማራሉ። በስልጠና ጥያቄ የለባቸው። እዛ ሲቆዩ ሚኒመም እኛ ጋር 4 ቀን ይቆያል አንድ ሰው ሚኒመም። ያ ማለት በማሽን ኦፕሬት እያደረገ ስለሚማር ኬሚስትሪ ፓርቱን ብቻ አይደለም የሚማረው። ማሽን እንዴት አድርጌ ኦፕሬት አደርጋለሁ፣ እየሰራው ድንገት ማሽን ቢቆም መብራት ቢጠፋ የሆነ ነገር ሀፕን ቢያደርግ እንዴት አድርጌ እፈታዋለሁ የሚለውን ጭምር ነው የሚማሩት። እና የስልጠናው 100% እርግጠኞች ነን። ሁለተኛው ደግሞ ኬሚካል አቅርቦት እኛ ጋር ሲቆዩ ኬሚካል ከየት ይመጣል የት ይሄዳል የሚለውን ጭምር ይማራሉ። ሌላው አሁን አስቸጋሪው ነገር በተለይ አሁን ከጊዜው አንጻር ኬሚካል ፍላክቹዌት ያደርጋል፣ ይጠፋል፣ ይከፍላል፣ ዝቅ ይላል። ያኔ እኛ ጋር ሲቆዩ አንድ ኬሚካል ከጠፋ በምን እንተካዋለን ጭምር ስልጠና ይወስዳሉ። ከውስጥ ሚኒማይዝ ያደረገ እስቲል አሁን በቅርቡ አጋጣሚ ማኑዋሊ ደረቅ ሳሙና የሚማር ሰው ዘይት ነው ብዙ ጊዜ የሚጠቀመው። የሳሙና 50% ዘይት ነው። ዘይታው እንደምናውቀው 1 ሊትር 350 ብር አካባቢ ይሆናል። ያ ማለት 200 ግራም ሳሙና ላይ 35 ብር ሳሙና ኮስት ያደርገናል ማለት ነው። ገበያው እንደምናውቀው 50፣ 60፣ 40 ብር ነው። ፕሮፊት አይኖረው። ለምን 50% ነው ገና ኬሚካሎች አሉ። ይህን ለመተካት እኛ ኤምኖዶስ የሚባል ኬሚካል እሱን ተክተነዋል በቅርብ። እሱን እኛ በኪሎ 125 ብር እየሸጥን ነው። ይህ ማለት 350 ብር ሰዎች ገዝተው ይሰሩት የነበረውን ሳሙና 125 ብር ገዝተው የ200 ግራም ሳሙና ዋጋ 40 ብር ይገባል ከሙሉ ኬሚካሉ ጋር። በእኛ ሲሰራ ግን ከ15 ብር እስከ 20 ብር ነው። ይህንን ስልጠና የምንሰጠው በዚህ ሆነው ሰዎችም እየወሰዱ ነው። ይህን ኬሚካል የምንሸጠው ግን ለሁሉም ሰው አንሸጥም። አንደኛ ተማሪ መሆን አለበት፣ 2 ሞልዱን ማዘዝ መቻል አለበት። ከሁለቱ ውጭ አንሸጠውም አሁን ባለው። ምክንያቱም ትልቅ ልዩነት ስላለው ማለት ምናልባት ወደፊት እናስብበት ይሆናል። በጣም ጥሩ። እንግዲህ ስልጠና ሲባል ሰዎች አእምሮ ላይ የሚመጣ የተወሰኑ ጥያቄዎች ይኖራሉ። ያንም ማለት ቲዮሪ ብቻ ሊሆን ይችላል። ተግባሩ ላይም ደግሞ ያን ያህል በእውቀት ወይንም ደግሞ በዘርፉ ላይ ያሉ ሰዎች በደንብ ስለ ቢዝነሱ የማያውቁ ሊሆን ይችላሉ እያሉ ብዙ ስጋት ይፈጠርና የማመዛዘን እንዲሁም ደግሞ ወደ ሌሎች ሽፍት የማድረግ ነገሮች ይኖራሉ። ምናልባት መናኸል ላይ እንደዚህ አይነት ጥያቄዎች ይነሱ ይሆን? በጣም ብዙ አሉ። እንደውም ዋና ጥያቄው ዋጋቸው ውድ ነው የሚል ጥያቄ ይነሳል ሪል። ምክንያቱም እኛ አሁን ዳታ በሰራለች አንድ ፈሳሽ ሳሙና ስልጠና ከ4000 እስከ 7000 ብር ምናሰለጥን። ሰው ይደውልና ዋጋ ሲናገሩ የኛ ከፍ ይላል አንጻራዊ፣ ግን በውስጡ የሚያገኙ ጥቅሞች ናቸው ቫልዩ። ለምሳሌ ፈሳሽ ሳሙና እንደምታውቂው አንቺም አንድ ቦታ በሊትር 40 ብር 50 ብር ዋጋው ተመሳሳይ አይደለም። ያ ማለት እዛ ጋር 70 ይሸጠው 40 ከሚሸጠው 30 ብር አትርፎ ይሸጥበት አይደለም። የያዘው የሳሙና ሶፕ ፓራሜትሩ የሳሙናው ጥራት ስለሚለያይና ዋጋውን በዛው ልክ ከፍ ዝቅ ስለሚል ነው። እኛ አንድ ሰው እኛ ጋር ሲሰለጥን በተለይ በአፕሊኬሽኑ ሲማር አንድ ጊዜ በከፈለው ክፍያ 16 ፎርሙላ ነው የሚያገኘው በአንድ ጊዜ። ያ ማለት ለአንድ ፎርሙላ የከፈለው 468 ብር ሂሳብ ነው። ሰዎች ግን ደውለው እኔ ጋር ደውለው 4000 ሲባሉ ሰንበዲ ጋር ደውለው 2000 ከተባሉ ያን መወዳደር ይከብዳልና ያን ለማድረግ ግዛጅ መፍጠር ነኝ ዓላማ አሁን ላይ። ለዛ ልዩነቱ ይሄ ነው። ምክንያቱም እዛ ጋር 2000 ብር እኔ ድሮ የነበርኩበት መንገድ ስለነበረ ነው። ፎርሙላ በ2000 ብር ሰጣቸዋለሁ። ጀስት የሆነ በአንድ ሰዓት 2 ሰዓት ስልጠና ላይ ከፍሎ ይሄዳሉ። ያ ግን ፋንክሽናል አይሆንም ማለት ሲሰሩ በኋላ ዋጋው ከፍ ይላል፣ አረፋ አይኖረውም፣ ፓራሜትር ማስተካከል አይችሉም። ያ ጀስት ለኛ ፎርሙላ ፐርቼዝ ነው የምንለው፣ እሱን ስልጠና እንለውም። አሁን የምትይው እኛ ፎርሙላ መሸጥ ነው። ለምሳሌ ሰሞኑን ላብሳ የሚባል ኬሚካል ከገበያ ጠፍቷል። ብዙ ጊዜ ተወዷል። የለም እኛ ምን ሶሉሽን ፈጥረናል? ያለ ላብሳ ሊሰራ የሚችል ፎርሙላ ክሬት አድርገን በ500 ብር ይሸጥን ነው። ዩሲ 2000 ብር ኤኒ ቦታ የሚሸጠን በ500 ብር ይሸጥ ነው። ግን ለኛ ያ የሚመከር አይደለም። ለምን? አንዲት ፎርሙላ ናት ያላችሁ። ከዛ ማለት ኬሚካሉ ከጠፋ ይቆማል ያ ሰውዬ፣ ወይም ደግሞ ሌላ ከፍሎ ይማራል እንደማለት። ያ እንዳይፈጠር እኛ ምን አደረግን? አፕሊኬሽኑ ሲገዙ ደረቅ ሳሙና ላይ 6 ፎርሙላዎች እንግዲህ አካባቢውን ታሳቢ ያደረገ። ለምሳሌ ወደ አማራ ክልል ውሰድሽ እንዶድ አለ፣
በተፈጥሮ ያጸዳል። አማራ ክልል እንዶድ እያለ ሰውየው ሶፕ ቤዝ ገዝቶ እያለ ምርት አይገደድም። እንዶድ ተጠቅሞ አካባቢው ላይ ሞሪንጋ ጓሮ ሽፈራው ቁጥር ሞሪንጋ ያለው ሰንበዴ ያለ ሞሪንጋ ተጠቅሞ ማምረት ይችላል። ያን የሚችልበትን መንገድ ነው የፈጠረው ያለ ነው። ስለዚህ የግድ ኬሚካል መግዛት ሶፕ እንዱስ ከገበያ ከጠፋ ሊቆም አይገባው ባለው ነገር ማምረት የሚችልበት ሁኔታ ነው። በተለይ በአፕሊኬሽን ላይ ስንሰጥ ሌላው አፑ ላይ ሳልነግር ማላልፈው ሁለት አይነት ነገር ነው አፑ ላይ ያለው። አንዱ ሙሉ በሙሉ ኦንላይን ላይ ብቻ የሚሰጡ ስልጠናዎች ናቸው። ሙሉ በሙሉ ለምሳሌ ሶሻል ሚዲያ ላይ ያለው ዌብሳይት አፕሊኬሽን አንድሮይድ ቢውልድ ማድረግ እነሱ ኦንላይን ላይ ብቻ ማቴሪያል ብቻ የሚያገኘው ሰውየው። ለምሳሌ ላንጉጅ አሁን ወደ 5 ቋንቋዎች አሉት። አረበኛ፣ እንግሊዝኛ፣ ፈራንስ፣ ቻይና ምናምን አሉት። እነዛ ሰውየው የሚፈልገን ኮርስ በርካሽ ዋጋ ፐርቼዝ የሚያደርገው ማቴሪያል ነው የሚያገኘው ማለት ነው። ሁለተኛው ደግሞ ኮስሞቲክስ ታይፕ ነው። ኮስሞቲክስ ላይ ሎሽን የሚፈልግ ሰውየው ሎሽን ፒዲኤፍ ቪዲዮ ያገኛል ማለት ነው። ሌላው ግን ዲተርጀንት ላይ ከሆነ ተግባር ይኖረዋል። ሌሎች ተግባር የላቸውም። ሌሎች ማቴሪያል ነው ፒዲኤፍ እና ቪዲዮ የሚያገኘው ራሱን አፕዴት አድርጎ ይሰራል። ሻምፖ ከሆነ ሻምፖ ለመስራት ይህን ተጠቀም ይህን ስራ የሚባለው ጀስት ቅድም ፐርቼዝ ፎርሙሌሽን መግዛት እንዳልኩሽ አይነት ነገር ግን ቪዲዮ አለው። መጽሐፍቶችን የሚያብራራ ስለ ኬሚካሎች ጥቅም፣ ባህሪ፣ ጉዳት፣ አጠቃቀም ዲቴል የሚያብራራ መጽሐፍና ቪዲዮ ይኖረዋል። ዲተርጀንት ላይ ግን ፈሳሽ ሳሙና 3 የዕቃ የልብስ እጅ በረኪና፣ ደረቅ ሳሙና የልብስ የገላ አጃክስ እና ፓውደር ሶፕን በተግባር ነው። ለምን ተግባር የምናሳየች በማሽናችን ስለሆነ ነው። ጀስት 1 ሊትር አይደለም። አሁን በተለምዶ 1 ሊትር 2 ሊትር በጥሩ ማሳየት አንድ ፍሬ ሳሙና ማሳየት ችግር አለው። ለምን ይሆናል? እኔ አሰልጣኝ ከሆንኩኝ ከአንቺ 2 ሺህ ብር ብቀበል ምሳሌ አንዷ ሳሙና 100 ብር ፈጅቶብኝ ሳምፕል ባሳይሽ ኢትስ ጉድ ጥሩ ነው። ሂደት ስትሰሪው ግን ላንቺ 100 ብር ይፈጅብሻል መሸጣችን። ያ እንዳይሆን በተማሪዎቻችንና በእኛ መሀል እምነትን ለማጎልበት አንድ ሰው ጋር ሲመጣ ሚኒመም 100 ሊትር ነው የሚያመርተው። ሚኒመም 50 ኪሎ ደረቅ ሳሙና ነው የሚሰራው። 50 ኪሎ ማለት ወደ 250 ፍሬ ሳሙና ነው አምርቶ የሚሄደው። እሱ ከከፈለው በላይ ነው ወጪ የምናደርገው። ስለዚህ ስልጠናችን ላይ 100% እርግጠኞች ነን። ጥሩ ነው። ወደፊት የምንጨምርበት ነገር ነው ያለው። በጣም ጥሩ። እናንተ ጋር ሰልጥነው ወደ ስራ የገቡ ሰዎች ምን ያህል ውጤታማ ናቸው? አሁን እኔ ምን አደርጋለሁ? የራሳችን ሶሻል ሚዲያ ላይ ጥሩ ስኬታማ ሰዎችን እናቀርባለን። ስቲል አሁን ጅማ አካባቢ በጣም ውጤታማ የሆነ ሰው አለ። እንደዚህ አካባቢ እነዚህ ጥሩ ላይ ያሉ። ሌላው ለምን በየጊዜው የምናውቃቸው ኬሚካል ከኛው ስለሚወስዱ ያሉበት ደረጃ እናውቃለን። ሊከስሩ አይችሉም፣ ሊወጡ አይችሉም። ምክንያቱም አንደኛ ፎርሙላው በየጊዜው አፕዴት ያደርጋሉ። አሁን ቅድም አልኩሽ ያለ ላብሳ የሚሰራ ሰውየው ከገበያ የሚወጣባቸው መንገዶች 2 ናቸው። አንዱ ማርኬት አለማግኘቱ ነው። ሁለተኛ ደግሞ አካባቢውን ወይም እሱን የሚመስል ስልጠና አለማግኘቱ ነው። እኛ ደግሞ ኬሚስትሪ ዲፓርትመንቶች በየጊዜው አፕዴት የሆነ አካባቢውን ጊዜውን የመሰለ ፎርሙላ ስለሚሰጡ በገበያ መወደድ በኬሚካል ማጣት ከገበያ ሊወጣ ይችላልና ስኬታሞች ናቸው። እነሱንም ሳምፕል መስጠት እንችላለን። በጣም ጥሩ። እንግዲህ ያው ስለ አፕሊኬሽኑ እያነሳን ነበር እና አፕሊኬሽኑ ለአጠቃቀም ምን ያህል ቀላል ነው? አፕሊኬሽኑ መጀመሪያ መመዝገብ ይፈልጋል። ኦቲፒ ተልኮላቸው ነው የሚመዘገቡት መጀመሪያ። ምክንያቱም ሬጅስተር መደረግ አለበት። የመጀመሪያ የሆነ ሰው አሁን ብዙ ይወዛገባሉ። ሎጊን ይገቡና አዲስ ሰው አይገባም። መጀመሪያ ሬጅስተር የሚያደርጉት ሬጅስተር ሲያደርጉት ስም ከና አባት የሚሰራ ሲም ካርድ እና ኤምቲ ብሎ የሚጀምር ፓስዋርድ ሁሌ መግባት አለበት። መንሃል ትሬዲንግ ማለት ነው። እሱ ከኛ ነው የሚሰጣቸው ኢንቪቴሽን ስለሆነ አፑ ሲላክላቸው ኢንቪቴሽን ኮድ ይላክላቸዋል። ያን ኮድ ያስገቡና ሬጅስተር ሲያደርጉ ሲም ካርዱና ስሙ የነሱ ለመሆኑ ኦቲፒ ይላካል። ኦቲፒን ሲያስገቡ ይጨርሳሉ። ከጨረስ በኋላ ዳሽቦርዱ ኢዚ ነው በጣም። ፐርቼዝ ክፍያ ደረሰኝ ያስገባሉ፣ ይከፍታል። ካልከፈሉ ነው አንዳንድ ነፃ ኮርሶች አሉ። በእርግጥ እሱ እንድትል እናየዋለን። በጣም ጥሩ። እንግዲህ ይሄን ያህል እንደ መንደርደሪያ እዚህ ካወራል። ስልጠናውን የምትሰጡበት ክላስ ምን ይመስላል? በምን አይነት ሁኔታ ነው ስልጠናውን የምትሰጡት? እንዲሁም ደግሞ አፕሊኬሽኑ ራሱ ምን ነገሮችን ይይዛል የሚለውን እኔም እንደ ተማሪ ባይሆንም በተወሰነ መልኩ በተግባር ባየው ደስ ይለኛል። አሁን አፕሊኬሽናችን ላይ ያለ ነው። የመንሃል አፕን ሰዎች ካወረዱ በኋላ ይሄ ነው ዳሽቦርድ የሚያሳየን። እንኳን ደህና መጡ ይላል። ሰዎች መጀመሪያ እንዳደረጉ የምንመክረው ስለኛ የሚለውን መጀመሪያ ላይ ያለውን ፓርት እንዲመለከቱ ነው። ምክንያቱም ስለኛ ላይ ሲገቡ ስለ ድርጅቱ ማወቅ የሚገባቸው ሙሉ ስለ ህጋዊነቱ፣ ስለሚሰጠው ሰርቪሶች እና
ሌሎችም ስለ ካምፓኒ ፕሮፋይል በሙሉ ያገኛሉ። ይህን የሚያገኙት ስለኛ የምትለውን ክሊክ ካደረጓት በኋላ በዚህ መልክ ይመጣላቸዋል። ቪዲዮውም እሱን የሚያብራራ ነው ይሄ ቪዲዮ። ሌላው ቀይ ምልክቶችኛዋ ከርሰር ፒዲኤፍ ናት ማለት ስለ ድርጅቱ ሙሉ ካምፓኒ ፕሮፋይል የምታብራራ ፒዲኤፍ ናት። ሰዎች ፒዲኤፉን ካዩ በኋላ ፒዲኤፉ ለማየት ጊዜ ከሌላቸው ደግሞ ይህን ቪዲዮ በማጫወት የሚፈልጉትን ስለ ድርጅቱ ማወቅ የሚገባቸውን መቼ ተመሰረተ፣ ባለቤቱ ማነው፣ ፍቃዱ ምንድነው፣ እስከምን ያሰራ የሚለውን ዲቴይል ማወቅ ይችላሉ ማለት ነው። ይህን ካወቁ በኋላ እና ወሰኑ ብለን ብናስብ ምን ሰርቪስ አላቸው ወደሚል ይመጣሉ። ስልጠና ከሆኑ እነዚህ 5 ነገሮች ያገኛሉ። ስልጠና፣ ገበያ፣ ቀጠሮና ክፍያ፣ ጨረታና ስራዎች። ለምሳሌ ስልጠና ከሆነ የፈለገው ሰውዬ ስልጠና የሚለውን ኮርስ ከነካው በኋላ ምን እንደሚሰለጥን ሰብታይትሎቹ እነዚህ አሉ። ካታጎሪ ሳሙና፣ ቋንቋ፣ ኮስሜቲክስ፣ ቢዝነስ፣ ሶሻል ሚዲያ እያለ ይቀጥላል። ሳሙናን ብናስብ ሳሙናን ብንነካ ሳሙና ላይም በየራሳቸው ፈሳሽ የልብስ ሳሙና መጀመሪያው ይመጣል። ለምሳሌ ፈሳሽ የልብስ ሳሙና ላይ አሁንም ሰው ከመክፈሉ በፊት እዚህ ጋር 7500 ብር ያስከፍላል ይሄ ቦታ። እሱን ከመክፈሉ በፊት የመጀመሪያ ቪዲዮና ፒዲኤፍ ፍሪ ነው። ሰዎች ለምን እንደሚከፍሉ ምን ጥቅም እንደሚያገኙ የሚያብራራ የመጀመሪያ ቪዲዮ ፍሪ፣ እንዲሁም የመጀመሪያ ፒዲኤፍ ፍሪ ነው። ፒዲኤፍን ባጭሩ እንኳን ለማየት ብንሞክር ስለ ትምህርቱ ዲቴል ተብራራል። ለምሳሌ እዚህ ላይ ምንድን የሚለው ሰውየው 7500 ብር ሲከፍል በውስጡ 15 ፎርሙላዎች አሁን አንድ ጨምራል 16 ፎርሙላዎችን ያገኛል። ከዛ ስለ ኬሚካሎች ጠቅላላ እውቀት የሚሰጥ መጽሐፍ በፒዲኤፍ ያገኛል። ያ ማለት ለእያንዳንዱ ፎርሙላ 500 ብር ነው የከፈለው ማለት ነው። ያውም ግን በየወሩ አንዳንድ ፎርሙላ እንጨምርበታለን። አሁን ለዛሬ ላይ 16 ፎርሙላ ነው ያለው። ስለዚህ የአንድ ፎርሙላ ዋጋ 468 ብር ነው። ይህን ካገኘ በኋላ ሰውየው ምን ያገኛል መሰለሽ? ይህን ሲከፍል መጽሐፉን በነፃ ማግኘት ይችላል። የፈለገ ሰው የለኝም ካለ 500 ብር ከፍሎ አንድ ፎርሙላ ያገኛል። ግን ሙሉ ስልጠናውን መጽሐፉንም 16ቱንም ፎርሙላ እንዲሁም በአካል መቶ መማር ከፈለገ ሙሉ አፑ ላይ የተቀመጠውን ገንዘብ ያክል መክፈል ይኖርበታል ማለት ነው። እንደዚህ እያለ ሁሉም ስልጠናዎች ዲተርጀንት ላይ ያሉት በሙሉ ይገኛሉ። አሁን እዚህ ጋር ብናየው ትራንስፓረንት ከ42 እስከ 48 ብር በሊትር ይላል። ትራንስፓረንት እዛኛ ያለ ያያችሁት ፕሮዳክሽናችን ይህም 1 ሊትር ለማምረት የሚፈጅብን ሳሙና ብሩ ከ42 እስከ 48 ብር ነው ዛሬ ላይ። የዚህ ከፈለገ ሰውየው ይችኛውን ብቻ ነጥሎ መግዛት ይችላል ማለት ነው። ይህ ደግሞ በተለምዶ ድፍድፌ ጭቃ የሚመስለው ወፍራሙ ሳሙና ነው። እሱን ከፈለገ እስከ 51 ብር ኮስት ያደርግበታል። እሱን ነጥሎ መግዛት ይችላል። ይሄኛው ደግሞ የኬሚካል ማብራሪያ ኖቶች ናቸው። ይሄን ከፍቼ ባሳይሽ በዚህ መልክ ነው የሚከፍተው። ይሄው የራሱ ማውጫ አለው። ሰዎች ማንበብ እንዳለባቸው መንጽህ ምንድን ነው፣ ስለ ትምህርቱ ሙሉ አሲድና ቤዝ ምን ማለት ነው፣ የሳሙና ፔች ምን መሆን አለበት እያለ ዲቴል ከሚያስፈልጉ ቁሳቁሶች እስከ ሙሉ መጽሐፉ አለ። ይሄንን ሰርቪስ ሙሉ ከኛ ያገኛሉ ማለት ነው። ያ ማለት የኬሚካል ምጣኔውንም ጭምር እዚሁ ላይ ያገኙታል ሙሉ እስቲል እስከ ማሸግ። ያ ማለት እኛ ጋር ሲማሩ ምንድነው ኬሚካል ምጣኔው ሲደመር አምርቶ ወደ ገበያ እስከ ፓኬጂንጉ እስከ ብራንዲንጉ ጭምር። ስቲከር መለጠፍ ከፈለጉ እኛው ጋር ስልጠናው ነፃ ነው። ስቲከሩ ህትመቱ እኛው ጋር አለ። ከፈለጉ እኛ ጋር ያሳትማሉ፣ ካልፈለጉ ማሽን ወስዶ ራሳቸው ያትማሉ ማለት ነው። ስልጠናው ግን በነፃ ነው የምንሰጣቸው። ስልጠናን ይህን ካደረግን ገበያ ላይ ለምሳሌ ምንድን የሚለው ሰዎች ምርታቸውን መሸጥ ከፈለጉ ይሸጣሉ። ለምሳሌ አሁንም ስለ ራሴው ልግባ። እዚያ መኪና፣ ሳሙና፣ ኮምፒውተር፣ ሞባይል ይላል። ሞባይል ሻጭ ራሱ ሞባይል እኛ ጋር አፑ ላይ ወስዶ ኤጀንቱ ነው መለጠፍና መሸጥ ይችላል ማለት ነው። ግብይት ነው። አሁን ሞባይል ያለው ሰውዬ ሞባይል መሸጥ ይፈልጋል። ለአፑ 15 ብር ፖስት ይከፍልና ይለጥፋል እስኪሸጥልን ማለት ነው። አሁን የኛን ሳሙና ብቻ ብንፈልግ ሳሙና መግዛት የፈለገ ሰው ፈሳሽ የልብስ ሳሙና 350 ብር 5 ሊትር ነው የሚሸጠው። ከፈለገ እዚሁ ላይ መደወልና ማዘዝ ይችላል ማለት ነው። አፑን ስንመለከት ከስልጠና በተጨማሪ ግብይትም አለው። ምን ምን ይሸጣል? መኪና፣ ኮምፒውተር፣ ሳሙና፣ ቤት፣ ማሽነሪ ብናይ ለምሳሌ ማሽነሪ ስናይ አሁን ይሄ ደረቅ የልብስ ሳሙና ማሽን ይላል። ይሄ ማሽን ከፈለገ ሰውየው ዲስክሪፕሽን ያነባል። ከተስማማው ሌላ መረጃ እዚህ ጋር ባሉት ማስፈንጠሪያዎች ማየት የሚችልበት አጋጣሚ አለ ማለት ነው። ያ ማለት በቀላሉ የገበያ ትስስር በእናንተ በኩል ያገኛሉ። በቀላሉ በአፕሊኬሽኑ የራሱን ምርት አመረተ፣ አፑ ላይ ወድሱ ይለጥፋል ማለት ነው። ከዛ ሰዎች አፑን አክሰስ የሚያደርግ ማንኛውም ሰው እሱን ያገኘዋል። ሌላው እዚህ አፕ ላይ ትልቁ ነገር የሚያገኙት ስራዎች ነው። ለምሳሌ ስራ ማለት ማስታወቂያ ያወጡ ድርጅቶች በእኛ በኩል ማስታወቂያ ይለጥፋሉ። እኛን አፕ አክሰስ የሚያደርግ ሰው ለምሳሌ ይሄ ሌላ ማስታወቂያ የሆነ ድርጅት ያወጣው ማስታወቂያ ነው።
እኛ ሊንክ ስላለን በእነሱ በኩል ማስታወቂያ ይለጠፋል። አፕላይ ማድረግ የፈለገ ሰው አፕላይ ያደርጋል ማስታወቂያው ማለት ነው። አዳዲስ ስራ ሲወጡ በአፕሊኬሽኑ በኩል ምን ያገኛሉ? ማስታወቂያውን ያገኛሉ። ማስታወቂያው ላይ ሲቪያቸውን አስገብተው መመዝገብ ይችላሉ። ይሄም እንደ ቀላል ነገር የምናልፈው አይደለም። አሁን ይሄ ፖስታ ይመስለኛል ያወጣው ማስታወቂያውን ሊንካቸው ላይ ገብቶ ዲቴል መረጃ መውሰድ፣ ሲቪ ማስገባት፣ መመዝገብ ምናምን የሚችሉበት ፕላትፎርም ነው ይሄ ማለት ነው። በጣም ጥሩ። ስለዚህ ለቢዝነስ የሚፈልግ ሰው ሲገባ ይህንን አፕሊኬሽን ስልኩ ላይ ሲጭን ከገበያ ትስስር ከስልጠናው እንዲሁም ደግሞ ማስታወቂያዎችን ከማግኘት አንጻር ዘርፈ ብዙ የሆነ ጥቅሞችን ያገኛል ማለት ነው። በትክክል ዘርፈ ብዙ ጥቅሞችን ያገኛል። ሌሎች ደግሞ እርግጠኛ ለመሆን ቅድም ከታማኝነት አንጻር እነዚህ 3 ነገሮችን ነፃ ቪዲዮዎች ማየት ይችላል። የመጀመሪያው አባውት አስ ስለኛ ቅድም ያልነው ነው። ስለ ካምፓኒ መሰራረት፣ ስለ እውቅና ፍቃዱ፣ ስለምናምኑ። ተጨማሪ ደግሞ ከእናንተ ጋር የነበረን ኢንተርቪው የመጀመሪያው ቪዲዮ ወርክሾፕ በቪዲዮ ማየት ፈለገ ሰው ክሊክ አድርጎ ማየት ይችላል። ሌላው ደግሞ እንደዚህ አዳዲስ የመጡ ማስታወቂያዎችን እንለጥፋለን ማለት እስካሁን ሲኖሩ እና አሁን እኛ ጋር ፓርትነር የሆነ ድርጅት የራሱ ቪዲዮ አብንቶ መለጠፍ እንደሚችለው ማለት ነው። ሌላው ይህን ካዩ በኋላ ሰዎች የበለጠ መረጃ ማግኘት ከፈለጉ እኛ ፌስቡክ ላይ፣ ቲክቶክ፣ ዩቲዩብ እና ቴሌግራም እንዲሁም ዌብሳይታችን ላይ መግባት ከፈለጉ እዚሁ ላይ ማስፈንጠሪያ በመንካት ወደሚፈልጉ ዝርዝር መረጃ መግባት ይፈልጋሉ። ስለ ቴሌግራም ላይ የማሽን ፎቶ ማየት ከፈለጉ እዚሁ ላይ የትም መሄድ ሳይጠበቅባቸው ማስፈንጠሪያውን እየነኩ አፑ ሙሉ አክሰስ ማድረግና መጠቀም ይችላሉ ማለት ነው። በጣም ጥሩ። እንግዲህ እኔ እንደተመለከትኩት ከሆነ ለሰዎች ለአጠቃቀም ቀላል ይመስለኛል። ከዛ ባለፈ ደግሞ ሰዎች በቀላሉ ይህንን ነገር እየተጠቀሙ ቢዝነሳቸውን እንዲሁም ደግሞ ወደ ስራው ለመቀላቀል የሚችሉበት አፕሊኬሽን እንደሆነ እየተመለከትኩ ነበር እና ምናልባት ይህንን አፕሊኬሽን ሰዎች ሲጠቀሙት ወይንም ደግሞ ወደዚህ አፕሊኬሽን መግባት ቢፈልጉ በቀላሉ እንዴት ነው አውርደውት መግባት የሚችሉት የሚለውን ግልጽ አድርገን ብናልፍ ደስ ይለኛል። ጥሩ። አፕሊኬሽኑን መጀመሪያ ለጊዜው በኢንቪቴሽን ብቻ ነው፣ በሊንክ ነው የምንሰጠው። ቴሌግራማችን ላይ ሊንክ አለ። ምክንያቱም ስንሰጥ ኮድ አለች መግቢያ እንዳልኩሽ ኤምቲ ተብላ የምትከፈት የኛን መጀመሪያ ኤምቲ መንሃት ትሬዲንግ የምትል ቁጥር አለች። ቁጥር 6 ዲጂት ነው። እሱ ማግኘት ስለሌለባቸው ከእሱ ጭምር አፑን ስንልክ ከአይዲ ነምበር ጋር ለምንልከው ያ ስላሁን ስለማይከፍት የግዴታ በቴሌግራም በሌላ መንገድ አፑ ማግኘት የኛ ቻናል መጎበኘት እና ቴሌግራም ግሩፓችን ላይ ገብተው እሱ ማግኘት ይፈልጋሉ። ዛሬ ላይ አሁን ለመረጃ ያክል እንደምታየው 397 ተማሪ በዚህ ወር አለን። 397 ተማሪ በ8 ኮርስ ካታጎሪ በ49 ኮርሶች ፔንዲንግ ደግሞ ፔንዲንግ ማለት ዛሬ ላይ አሁን እናንተ ጋር ሆኖ ያላየኋቸው ደረሰው ሄደ ፐርቼዝ ያደረጉ ግን ወደ ተማሪ ያልተቀላቀሉ ፔንዲንግ ላይ ያለ ሰው እየሰራ ነው። በጣም ጥሩ ነው እና የበለጠ ደግሞ ኢዝሊ ለማድረግ እንሞክራለን። ግን ይሄን ያክል ሰው አለበት። አሁን ለምሳሌ ያክል ግንዛቤ 397 ሰው በ8 ካታጎሪ በ49 ኮርስ ላይ ይገኛል ማለት ነው። በጣም ጥሩ። ተማሪዎችን ስታስተምሩ በምን አይነት መልኩ ነው የምታስተምሩት? ያው ይሄኛው የአፕሊኬሽኑ እንዳለ ሆኖ የተግባር ስልጠናው እንዲሁም ደግሞ ቲዮሪውን እዚህ መጥተው መውሰድ ለሚፈልጉ በምን አይነት መልኩ ነው የምታስተምሩት? ቲዮሪውን እዚሁ ክላስ ነው የምናስተምረው። በስክሪንም በዋይት ቦርድ የምናስተምራቸዋለን። ቲዮሪው እንደ ሁኔታው ምናልባት የሁለት ቀን ሊሆን ይችላል። የመጀመሪያው ፎርሙሌሽን እንዴት ክሬት እንደሚደረግ እንዴት ፎርሙላ ሬሽዮ እንዴት እንደሚወጣ ይማራሉ። ፕላስ ኖቱ ላይ ያለው መጽሐፉን ነው ገለጻ የምናደርግላቸው። የቲዮሪ ፓርቱ ተግባር ፓርቱ ቤዝመንት ላይ በማሽን ነው የሚሰሩት። ሚኒመም አንድ ሰው የፈለገው 100 ሊትር 200 እስከ 500 ሊትር እስከ 1000 ሊትር ማምረትና በተግባር ማየት ይችላል። ሚኒመሙ 4 ቀን። በጣም ጥሩ። አነስተኛ እናንተ ጋር የሚያገኙት የስልጠና መጠን ማለትም ደግሞ የብር መጠኑ ከስንት ብር ጀምሮ ነው ማግኘት የሚችሉት? እሱን አንስተን ብናልፍ። ከ2500 ብር ዝቅተኛ። ከዛ እንደየሁኔታው አሁን ፐርቼዝ ከሆነ 500 ብር ነው ፎርሙላ ፐርቼዝ። ስልጠና ሲባል ግን ለምሳሌ በረኪና 2500 ብር ነው 3 ፎርሙላዎች እና ቪዲዮዎች አካቶ ማለት ነው። ሳሙና ከሆነ 4200 ብር ሚኒመሙ ነው። ከ4200 ብር እንደየሁኔታው ከፍ እያለ ይሄዳል ማለት ነው። እነሱ ሰውየው ለምን ሰው ከመጣ በኋላ ሳሙና ስለፈለገ ሳሙና አይሰጠውም። አካባቢውን ታሳቢ ማድረግ አለበት። የኬሚካል ሁኔታ ማየት ስላለብን ከብዙ መጠይቆች በኋላ ነው ውሳኔ ላይ የምንደርሰው። በጣም ጥሩ። ምናልባት ከግብአቶች ውስጥ አንጻር ግብአቶችን በምን አይነት መልኩ ነው ሰዎች ማግኘት የሚችሉት? ከእናንተ የሚያገኙት እገዛ ምን ይመስላል? አሁን ላይ ሙሉ በሚባል ደረጃ ግብአት ከኛ ማግኘት ይችላሉ። እንደውም መግቢያ ላይ እንዳወራሁት ስቲል ኬሚካል የሚተካ ኬሚካል ሁሉ እየፈጠረን ያለ ነው እና ኬሚካል አለ፣ ተሰስሮ አለ።
ቅድም ስክሪን ላይ እንዳየነው ስቲል እኛ ቢዚ ብንሆን ስልክ እና ቦታ ጭምር እችኛዋን አንድ ጊዜ መልሼ ላሳየሽ። አሁን ላልሽው ጥያቄ መልስ የሚሆነው ለምሳሌ ይሄኛውን ስልጠና ቢፈልግ ሰው አልከፈለም ብለን እናስብ። ገና አፑን አክሰስ እያደረገ ነው፣ ተምሯል፣ ግን ኬሚካል ፈለገ። እዚህ ጋር ምን ያገኛል? ኬሚካል ማዘዝ ሲፈልጉ ሰፈራ ማለት እዚህ ንፋስ ስልክ ጋርመንት አካባቢ ላይ ስልክ አለ፣ መርካቶ 7ኛ በዚህ ስልክ መደወል ይችላሉ። ኬሚካል ብቻ አይደለም፣ ሁሉንም ማሸጊያ ማቴሪያሎች እዚህ ላይ መደወል ይችላሉ። ብራንዲንግ፣ ሎጎ፣ ስቲከር፣ ባነር፣ ህትመት እዚህ ጋር መደወል ይችላሉ። ስለዚህ ይህን ለማግኘት እኛ ጋር ተማሪ መሆን አይጠበቅባቸው። ኢቭን ለመሸጥም ከፈለጉ ስልክ ተቀምጦላቸው ማርኬቲንግ ክፍል እዚህ ጋር መደወል ይችላሉ። ቅሬታ አስተያየት ካላቸው ቀጥታ እኔን ማግኘት ይችላሉ በዚህኛው ስልክ ማለት ነው። ስለዚህ ተማሪ መሆን አይጠበቅበትም ይሄን ለማግኘት አፑን ብቻ አክሰስ ማለት። በጣም ጥሩ። እንግዲህ አጠቃላይ ስለ አፕሊኬሽኑ ስለ ስልጠናው እያነሳን መጣንና ቅድም ላይ ወደ ቢሮ ስገባ አንድ ማሽን እየተመለከትኩኝ ነበረ፣ ያው የሻማ ማምረቻ ማሽን እና ምናልባት ሰዎች በቤት ውስጥ ሆነው ራሱ መስራት የሚችሉት አይነት ስራ ይመስለኛል እና ስለሱ ብናነሳ ደስ ይለኛል። ይቻላል። እሱ ሰዎች በቤቱ ነው ከትንሽ ካፒታል ከ10 ምናምን ሺህ ጀምሮ የሚሰሩ ስለሆነ ማየት ይቻላል። እሱን ተግባር አሳያቸዋለሁ። በጣም ጥሩ። ወደዛ እናቅና። ኦኬ፣ እነዚህ አሁን የቤት ውስጥ የሚሰሩ የሻማ ማሽኖች ናቸው። ይሄ ትንሹ የሚባለው 16 ጀምሮ ነው ያለው። በእርግጥ የ18 ፍሪ ነው የሚያመርተው። ከ16 ጀምሮ ይሄ 34 52 እያለ እስከ 108 ማምረት የሚችላል በዚህኛው መንገድ ማለት ነው። ድሮ ደግሞ ይሄ በመሪ የሚዞረው እስከ 200 የሚያመርት በአንድ መስራት ይቻላል። ግን ቀላሉን ላሰራር ምቹ ቦታ የማይፈልገው ይሄ ነው። ይሄ አሁን ከ16500 ብር ጀምሮ እንደየሁኔታው ከፍ እያለ የሚሄድ ይሆናል። ሻማ ለመጀመር አጠቃላይ ዋክሱ ያስፈልጋል። 25 ኪሎ ግራም ዋክስ ነው የሚያስፈልገን። እንዲሁም አንድ ሙሉ ክር 3 ኪሎ ግራም የሚመዝን ክር አለ። ካርቶን ደግሞ 500 ፍሬ ካርቶን ያስፈልጋል። እኛ ጋር ማሽኑን ሲገዛ አንድ ከስተመር ልክ እንደ ስልጠናውን ይወስዳል። የተግባር ስልጠናውን እና ካርቶኑን 500 ፍሬ ካርቶን፣ ዋክስ 25 ኪሎ፣ 3 ኪሎ ክር በ12500 ብር ይገዛሉ። ማሽኑ ከ16500 ብር ጀምሮ ያው ከፍ እያለ የሚሄድበት መንገድ አለ ማለት ነው። በጣም ጥሩ። ምን ይመስላል ተግባሩ? እንዲሁም ደግሞ ምን አይነት ሰዎች ናቸው የሚሰሩት? ያው ሳየው በጣም ቀላል ቦታ ማይፈጅ አንድ ጠረጴዛ ላይ ተደርጎ መስራት የሚችል ይመስለኛል እና ምናልባት ለእናቶች ለሴቶች እንዲሁም ቤት ውስጥ ላሉ ተመራጭ ይመስለኛል። ምናልባት ደግሞ አንተ በዚህ ዘርፍ ላይ በደንብ እየሰራ ስለሆነ ለእነማን ቢሰሩት የተሻለ ነው ተብሎ ይታሰባል? ማንኛውም ሰው ሊሰራው ይችላል። ማንኛውም ስቲል ቤት የሚውልም ከስራ መጥቶ ማለት ቁጭ ብሎ ምንም ጊዜ ስለሚያወስድበት ሻይ እንደማፍላት ነው። ዋክስ አቅርጦ መጨመር ስለሆነ ዋናው ነገር ገበያ ትስስሩ ማርኬቲንጉ ማግኘት ከቻለ ማምረቱ የዚህ ነው። ግን ትልቁ ችግር አሁን ገበያ ትስስሩ ነው። ማርኬቲንጉን እኛ ጋር በትስስር እንሰራለን። ግን ሰዎች የሚቸገሩበት ትልቁ የገበያ ትስስሩ ነው እንጂ የዚህ ነው። ማንም ሰው ስቲል የማንሳት የሚችል ሰንበዴ ሁሉ መስራት ይችላል ማለት ነው። ስለዚህ አሁን የሻማ ቢዝነስ ላይ ሰዎች ከገቡ ከእናንተ ጋር አብሮ በመስራት የገበያ ትስስሩንም ማግኘት ይችላሉ። ስልጠናውንም ማሽኑንም በአንድ ላይ ማግኘት ይችላሉ። ሁሉንም ስቲል ማሽን እስከ መመለስ ነው የምንሰጠው ዋስትናኛው። ማሽኑ እስከ መመለስ ነው መውሰድ፣ መቀየር እስከ መቀየር ነው ትሬንዱ። መመለስ ሁሉ የሚችልበት አጋጣሚ አለ። ማርኬቲንጉም አለ። ሰው አይወጡም ነው ናቸው። በጣም ጥሩ። እንግዲህ ይህን ያህል ስለ ሻማው ስለ ማሽኑ ካልን ተግባሩ ምን ይመስላል፣ እንዴት ነው ሻማ የሚመረት የሚለውን ደግሞ በተወሰነ መልኩ ብታሳየን ደስ ይለናል። ጥሩ። መጀመሪያ ማሽኑ እነዚህ ናቸው ፓርቶቹ። ክር ነው የመጀመሪያ ስራችን የሚሆነው። ክራችንን እዚህ ላይ በምንፈልገው መጠን እናስረዋል። በጣም ጥሩ። ተከታትለን እንመለስና ያለውን ነገር ደግሞ እንጨርሳለን። መልካም።
በትንሽ ደቂቃ ውስጥ ሻማዎችን እንዴት ማውጣት እንደምንችል በትንሹም ቢሆን ተመልክተናል። ምን ያህል ደቂቃ ግን ፈጀ ማለት እንችላለን? በአጠቃላይ 20 ደቂቃ ነው የሚፈጀው። አሁን ብዙ ጊዜ 20 ደቂቃ ነው፣ ግን በውሃ ከቀዘቀዘ 5 ደቂቃ ሊበቃው ይችላል። ከተሰራ በኋላ በውሃ መዘዘቻ ውስጥ ማስቀመጥ፣ ሙቀቱን እንዲቀዘቅዝ ማድረግ፣ ጊዜውን ሚኒማይዝ ማድረግ ይቻላል። ግን 20 ደቂቃ በቂ ነው። በጣም ጥሩ። እንግዲህ ስለተወሰነ ከአነስተኛ ጀምሮ እንዲሁም ደግሞ አጠቃላይ መናሀል ጋር ሊያገኙ የሚችሉትን ስልጠናዎችን እንዲሁም ደግሞ የገበያ ትስስሮችን አነሳ። ይህን ያህል ስለ ሻማው ደግሞ እዚህ ካነሳ ወደዛ ደግሞ ወጣ እንበልና ያሉትን ነገሮች እዛ ጋር እንጨርሳለን። መልካም። እሺ እንግዲህ ጥሩ የሆነ ቆይታ ከአንተ ጋርም ከባልደረቦች ጋርም እያደረግን ነበር እስካሁን ቆይታ ያደረግነው። እንግዲህ ይህንን የአፕሊኬሽኑን፣ የስልጠናውን፣ የማሽኑ ሁሉንም አይነት አገልግሎቶች ሰዎች ማግኘት የሚፈልጉ እናንተን እንዴት ነው ማግኘት የሚችሉት? አድራሻችሁን፣ ስልክ ቁጥራችሁን ብትጠቁመን። መልካም። አድራሻችን አዲስ አበባ ሀና ቀለበት ጽዮን መግቢያ መናሀል ህንፃ ላይ እንገኛለን። ስልካችን 0989898906 ነው። በጣም ጥሩ። ምናልባት የክልል ከተሞች ያሉ ግለሰቦች እንዴት ነው እናንተንስ ማግኘት የሚችሉት? ስልጠናውንም እንዲሁም ደግሞ ሌሎች የማሽን አገልግሎቶችን እንዴት ነው ማግኘት የሚችሉት የሚለውን ብናነሳ ደስ ይለኛል። ሁሉም መጀመሪያ በስልክ በደውሌ በቴሌግራም ላይ መግባት አስፈላጊ ነው። አፑንም ኢንቪቴሽን ስለሆነ ግዴታ በስልክ መጀመሪያ ኮሚኒኬሽን ያስፈልጋል። ከዛ በኋላ ወደ ዌብሳይት፣ ወደ ቴሌግራም፣ ወደ ተለያየ አቅጣጫ እንወስዳቸዋለን ማለት ነው። በጣም ጥሩ የሆነ ቆይታ ነበር የነበረን። በቀጣይ ደግሞ እያንዳንዱ ማሽኖች የምትሰሩት ማሽኖች ምን አይነት ተግባር አላቸው፣ ዋጋቸው ምን ይመስላል የሚለውን ደግሞ እየመጣን ተመልካች የምናደርስ ይሆናል። ለዛሬ ግን ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም። ክቡራትና ክቡራን ተመልካቾቻችን በዛሬ ዝግጅታችን መናሀል ትሬዲንግ ጋር ተገኝተን ቢዝነስ ለመጀመር ላሰባችሁ ስልጠናውን ከየት ማግኘት ትችላላችሁ፣ እንዲሁም ደግሞ ስልጠናውን ከወሰዳችሁና ወደ ቢዝነሱ ከገባችሁ በኋላ የገበያ ትስስሩን እንዴት ማግኘት ትችላላችሁ የሚለውንና ሌሎች ተጨማሪ መረጃዎችን ወደ እናንተ ያደረስንበት ፕሮግራም የተከታተላችሁትን ይመስል ነበረ። እንግዲህ እነዚህን ስልጠናዎች መውሰድ የምትፈልጉና ማሽኖቹን አሰርታችሁ ወደ ቢዝነሱ መግባት ለምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛት እንዲሁም ደግሞ ስልጠናውን አግኝታችሁ ወደ ቢዝነሱ መቀላቀል ትችላላችሁ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።